ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የህዳር 29 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ትግል በታላላቅ ከተሞች ዙሪያ ድል እያደረገ ነው። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ ፋኖ ባደረገው የተጠና ኦፕሬሽን የብልጽግናው ሰራዊት ላይ ከባድ ኪሳራ ሲያደርስ፣ ደሴ ከተማ በቅርብ ርቀት በተደረገው ተጋድሎም ፋኖ የትጥቅ አቅሙን ያሳደገበትን ድል ተቀዳጅቷል። የሳቱ ዜናችን በቀዳሚነት የሚያስደምጣችሁ መረጃ ነው። ብአዴን በአመራሮቹ ላይ የደፈጣ ጥቃት እንደደረሰባቸው አምኗል። የጎጃሙ ደፈጣ ጥቃትና የጎንደሩ ልዩ ኦፕሬሽን መረጃ የሳቱ ዜናችን በዝርዝር የሚያስደምጣችሁ መረጃዎች ናቸው። የፋኖን ድል መቋቋም ያልቻለው የብልጽግናው ጦር የአማራን ሕዝብ በግፍ ማሰቃየት ቀዳሚ የውጊያ ዕቅዱ ሆኗል። ወንበርማ ወረዳ ላይ የተፈጸመው ምንድነው የሚለውን ዜናችን የዳሰሰው መረጃ ነው፣ ይደመጣል። አማራን ለማዳን እንጂ ራሳችንን ለማዳን አልታገልንም የሚሉት አርበኞች ትናንት የብልጽግናው ዲጂታል ሰራዊት የፈጸመውን የፕሮፓጋንዳ ክሽፈት አጋልጠዋል። አማራን ለማዳን ወጥተን ራሳችንን ለማዳን ከትግል አናፈገፍግም የሚሉት የፋኖ መሪዎቹ የሰጡትን ሙሉ ማብራሪያ ዜናችን በዝርዝር አሰናድቶታል። አርበኞቹም አንደበታቸው ይገልጹታል። በአማራ ህዝብ ላይ ጦርነት ለመክፈት የመጨረሻ ዝግጅት ላይ የሚገኘው ህወሓት የራሱን ታጣቂ ቡድን ዋና አዛዥ ገድሎታል። በህወሓት እርምጃ የተወሰደበት ዋና አዛዥ ማን ነው? በየትኛው ግንባርና መቼ የሚለውን ዜናችን ያስደምጣችኋል። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ ደሴ ዙሪያ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በለጎ ሻለቃ ደሴ ዙሪያ በሚገኘው የብልጽግናው ሰራዊት ካምፕ ድረስ በመግባት ባደረሰው ጥቃት ድል ተቀዳጅቷል። አሳምነው ዕዝ በበኩሉ አዲስ አበባ ዙሪያ ሸኖ ከተማ ላይ ድል መቀዳጀቱን አስታውቋል። በአማራ ህዝብ ላይ ዘር ማጥፋት ጦርነት የከፈተው የብልጽግናው ሰራዊት በወሎ ቤተ አማራ ጠቅላይ ግዛት ደሴ ከተማ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ በተቀመጠበት የአፋባ አጼ ምኒልክ ዕዝ በላጎ ሻለቃ በወሰደው ኦፕሬሽን ከፍተኛ ኪሳራ ደርሶበታል። በምሽጉ የብአዴን አድማ ብተናና ሚልሻን ጨምሮ የብልጽግናው ሰራዊትም ሰፍሮ የነበረ ሲሆን ጠላት በምሽጉ ለመግባት በተዘጋጀበት ሰዓት አንድም ቀን ሳያድርበት የበላጎ ሻለቃ በዛሬው ዕለት ምሽጉ ድረስ ዘልቆ በመግባት መብረቃዊ ጥቃት አድርሶ ሙትና ቆስለኛ አድርጎ ሲመልሰው ቀሪው ወደ ደሴ ከተማ ተመልሶ ገብቷል ሲል የሻለቃ አዛዡ ገልጿል። በዚህም የተሳካ ኦፕሬሽንም የነፍስ ወከፍ መሳሪያን ጨምሮ በርካታ ተተኳሽ ፋኖ ገቢ ማድረጉን የተወርዋሪ ሻለቃ አዛዡ ገልጾ በጠላት ላይ ከፍተኛ ኪሳራ የደረሰበትና የደነገጠ ሲሆን የበላጎ ሻለቃ ተወርዋሪ አናብስቶቹ በሰሩት መብረቃዊ ጥቃት ሞቴ ከተማን ተቆጣጥረዋል ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ከሰምኮር ኃይለማርያም ማሞ ክፍለ ጦር ድል የተቀዳጀበትን ተጋድሎ ማድረጉን አስታውቋል። ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ በምትገኘው ሸኖ ከተማ የተደረገውን ተጋድሎ አስመልክቶ መረጃውን ያደረሰው የከሰምኮር ህዝብ ግንኙነት ኃላፊ አርበኛ ታደሰ ጌታሁን የአፋባ ደቡብ አማራ ቀጠና አሳምነው ዕዝ የከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት በጠላት ላይ ከባድ ኪሳራ አድርሷል። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ድረስ ዘልቆ በመግባት የብልጽግናውን ሰራዊት ከፍተኛ ዋጋ አስከፍሎታል ብሏል። ጥቃቱ የተፈጸመው የብልጽግና ሰራዊት የሸኖ ከተማንና የአካባቢውን ማህበረሰብ አስገድዶ ለስብሰባ እያስወጣ በነበረበት ወቅት መሆኑን የገለጸው የኮሩ ቃል አቀባይ ክፍል የኃይለ ማርያም ማሞ አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ሰርጎ በመግባት 3 የጠላት ኃይል ላይ እርምጃ ሲወስድ 5 ደግሞ ቆስለኛ መሆናቸውን ገልጿል። በዚህ የፋኖ ምት የተበሳጨው የብልጽግና ሰራዊት ከፍተኛ ቁጥር ያለውን ኃይሉን ከጫንጫና ከሰምቦ በ3 አቅጣጫ ማለትም በፊጧላ መስኖ ቀበሌ ግንባር፣ በጫጫ መንደርና በአራጌቻ ግንባር ወደ ሸኖ ቢያስገባም የፋኖን ክንድ ሊመክት አለመቻሉን ቃል አቀባዩ ተናግሯል። በሸኖ ከተማ ዳር ለማጥቃት ያደረገው ሙከራ ይቀጡ ቅጣት ተቀጥቶና ተዋርዶ ወደ መጣበት እንዲመልስ አድርጎታል። በመጨረሻም የኃይለ ማርያም ማሞ ክፍለ ጦር አራተኛ የቦጋለ ሬጅመንትና የአባት አርበኞች ጦር ጠላት ያቀደውን ስብሰባ አጀንዳ እንዲቋረጥ በማድረግ በሰላም ወደ ምድብ ቦታቸው ተመልሰዋል ሲል ቃል አቀባዩ ተናግሯል። ሸኖ ከተማ ከአዲስ አበባ በቅርብ ርቀት የምትገኝ ከተማ ስትሆን ወደ ኦሮሚያ ክልል የተዋሰነችው በቀድሞው የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ፊርማ መሆኑ ይታወሳል። ወደ ተከታዩ ዜናችን እናልፋለን። በብአዴን አመራሮች ላይ እርምጃ ተወሰደ።
የአማራ ህዝብ የህልውና ትግል በታላቅ ድል ታጅቦ የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ጎንደር ላይ ድል ሲቀዳጅ፣ አጼ ቴዎድሮስ ዕዝ በበኩሉ በብአዴን ካድሬዎች ላይ እርምጃ መውሰዱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ 3ኛ ኮር አያሌው ብሩ ክፍለ ጦር በብልጽግናው ሰራዊት ላይ በወሰደው እርምጃ ታላቅ ድል መቀዳጀቱን የክፍለ ጦሩ ቃል አቀባይ ክፍል ተናግረዋል። ድሉን የተቀዳጀው ክፍለ ጦሩ ከሌሎች ክፍለ ጦሮች ጋር በመሆን ሲሆን በፋኖ ብርቱ ምት የደረሰበት የብልጽግናው ሰራዊት በንጹሃን ላይ የጭካኔ እርምጃ መውሰዱንም የአካባቢው ነዋሪዎች ተናግረዋል። በብልጽግናው ሰራዊት ላይ ከፍተኛ ቁጥር ያለው ኃይሉ እንደተመታ የተናገሩት የአካባቢው ነዋሪዎች በዚህ ውጊያ 8 ቁስለኛ መመልከታቸውን ገልጸዋል። በታላቅ ድል የቀጠለው የፋኖ ተጋድሎ በጎጃም ቀጠናም በትናንትናው ዕለት በምስራቅ ጎጃም ዞን ግንዶይንና ደብረ ወርቅ ዙሪያ ታላቅ ድል የተቀዳጀበትን የደፈጣ ጥቃት ማድረሱን የአፋባ አጼ ቴዎድሮስ ዕዝ 201ኛ ኮር አስታውቋል። የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው የአማራ ህዝብ ቀዳሚ ጠላት የሆነውን የብልጽግናውን ሊቀመንበር የጭካኔ ፍላጎት ለማሳካት በአማራ ህዝብ ላይ ሙሉ ክህደት የፈጸመው የብአዴን ካድሬ ላይ እርምጃ ወስደንበታል። እርምጃ የተወሰደው የብአዴን አመራሮች ህዝብ ሰበስባለሁ ብለው ከግንዶይን በመነሳት ደብረ ወርቅ ከተማ የደረሱት በዙ 23 እና በ6 ድሽቃ ታጅበው ነበር። በዚህ መልኩ ታጅቦ የሚንቀሳቀሰው የካድሬ ስብስብ ፈለገ ብርሃን ከተማን አልፎ ጥቂት ርቀት እንደተጓዘ ጨየ ወንዝና ባድመ ጫካ ላይ የ74ኛ ክፍለ ጦር 5ኛ ሻለቃ አባላት ከባድ የደፈጣ ጥቃት ፈጽመውበት ጉዳት አድርሰውበታል። በተጨማሪም ሞጣ መገንጠያ ላይ የሻለቃ 5 አባላት ሌላ ተጨማሪ ደፈጣ እንደጣሉበት ሲያውቅ ሙትና ቆስለኛውን በመያዝ ከሸፈሬ ጀምሮ ሁሉም የብልጽግና አመራር ከነሰራዊቱን ለማምለጥ ሞክሯል ብሏል። በሌላ ዜና የብልጽግናው ሰራዊት በአማራ ህዝብ ላይ የሚፈጽመውን የጭካኔ ተግባር አጠናክሮ የቀጠለ ሲሆን በምዕራብ ጎጃም ዞን ወንበርማ ወረዳ ላይ አርሶ አደሮችን በግፍ መግደሉ ታውቋል። ባለቤታቸው የተገደሉባቸው አንዲት እናት በሰጡት አስተያየት የትዳር አጋሬን ነጥቀው የቀን ጨለማ አውርሰውኛል ሲሉ የደረሰባቸውን መሪር ሐዘን ገልጸዋል። የብልጽግናው ሰራዊት በግፍ የገደለባቸው ፈንታውን ቸኮል የሚባሉ አርሶ አደር ሲሆኑ ሟች የ3 ልጆች አባትና ታታሪ አርሶ አደር እንደነበሩ የአካባቢው ነዋሪዎች ተናግረዋል። የሟች አርሶ አደር ፈንታውን ባለቤት የደረሰባቸውን በደል ሲናገሩ ስንዴ እናጭዳለን፣ ሰራተኛ በጠዋት መያዝ አለብኝ ብሎኝ ነበር። ከንጋቱ 12 ሰዓት ከቤት የወጣው ባለቤቴ የሥራ ሰው ስለሆነ ምን ይኑር ምን የሚያውቀው ጉዳይ አልነበረም። ሰራተኛ ላምጣ ብሎ ሄዶ ስልክ ሳይደውልልኝ ሲዘገይ ሰራተኛ ማግኘት አለማግኘቱን ለማረጋገጥ ልጃችንን እስቲ ደውለ ጠይቀው እኔም ለሰራተኞች ምግብ ላዘጋጅ የመከላከያ ኃይልም ወደ ቀጠናችን መጥቷል ይባላልና ዝም ያለ ለምንድን ነው ብዬ ስልክ አስደወልኩኝ። ስልኩን ሌላ ሰው አነሳው። ለምን በሰው እንዳስነሳው ደንግጬ ነበር ሲሉ መናገር ይጀምራሉ። በዚህ መሃል መከላከያ ወደ አካባቢያቸው እየተጓዘ መሆኑን የሰሙት የሟች ባለቤት ወጥቼ ስመለከት እውነትም መከላከያዎችን አየኋቸው። ወደ ቤትሽ ግቢ ብለው ወደ ቤት አስገቡኝ። ጨነቀኝ፣ የማደርገውን አጣው። በጣም ፈራው። የፈራሁት አልቀረም። ምሽት 12 ሰዓት አካባቢ ልጁን ደግመ ደውል ስለው አስከሬኑን አንሱ የሚል ምላሽ ሰጡን። በዚህ መንገድ የ3 ልጆችን አባት ልጅ አሳዳጊውን ባሌን ከቤቱና ከማሳው ውጭ የማያውቀውን የሥራ ሰው የሆነውን ባሌን ክፉዎች ነጠቁኝ። ዛሬ ቀኑ ጨልሞብኛል። ከባድ ሐዘን ቤቱ ላይ ነግሷል ሲሉ የደረሰባቸውን ግፍና መከራ ተናግረዋል። በዶክተር ይልቃል ደብዳቤ አማካኝነት ከሐምሌ 2015 ዓ.ም ጀምሮ ወደ አማራ ክልል የገባው የብልጽግናው ሰራዊት በወንበርማ ወረዳ ብቻ በመቶዎቹ የሚቆጠሩ ዕድሜ፣ ጾታ፣ ሃይማኖት ሳይለይ መነኩሳትን ጨምሮ በአማራነታቸው ብቻ በግፍ መግደሉንና ሀብት ንብረታቸው መቀማታቸውን የአፋባ አጼ ቴዎድሮስ ዕዝ 88ኛ ክፍለ ጦር ቃል አቀባይ ክፍል አስታውቋል። ክቡራትና ክቡራን ዜናዎቻችን ቀጥለዋል። አማራን ለማዳን እንጂ ራሳችንን ለማዳን አልታገልንም። አርበኞች የብልጽግናው መንግስት ያሰራጨ የፕሮፓጋንዳ ዘመቻ በፋኖ መሪዎችና በአማራ ህዝብ መርማሪነት ሊከሽፍ ችሏል። በፋኖ መሪዎች ላይ የተሰራጨ የውሸት መረጃን አስመልክቶ አስተያየታቸውን የሰጡ የፋኖ መሪዎች አንድነቱን ለማደናቀፍ የታቀደ ቢሆንም የሚሳካላቸው አይደለም ብለዋል። የብልጽግናው ስርዓት በኢትዮ ቴሌኮምና በብሔራዊ መረጃና ደህንነት ክንፉ በኩል የፋኖን ትግል አንድነት ለማደናቀፍ የተለያዩ ስራዎችን እየሰራ ሲሆን ብዙዎቹ የሴራ እቅዶቹም እንደከሸፉበት ታውቋል። በተለይም የፋኖ አንድነት ከመቼውም ጊዜ በላይ ወደ ፍጻሜ እየቀረበ መሆኑን ተከትሎ አንድነቱን ለማስቀረት ብልጽግና ያለ ረፍት እየሰራበት ይገኛል። ትናንት ምሽት ብልጽግናው በማህበራዊ ሚዲያ ሰራዊቱ በኩል አንድ መረጃን አሰራጭቶ ነበር። ያሰራጨው ሐሰተኛ መረጃ ደግሞ የአፋድ ጎንደር ጠቅላይ ግዛት ዕዝ ጽሕፈት ቤት ኃላፊ አርበኛ ሀብታሙ ሙላውና የዙ ዘመቻ መምሪያ ኃላፊ አርበኛ ተሾማ አበባው በስልክ ባደረጉት ውይይት ማስረሻ ሰጤን ተከትለው ብልጽግና ሊቀላቀሉ ነው የሚል ነበር። ሆኖም የድምጽ ቅጂ ተብሎ የተላለፈው መረጃ ሐሰተኛ መሆኑን የኢንፎርሜሽን ቴክኖሎጂ ባለሙያዎችና የፋኖ መሪዎቹ አረጋግጠዋል። በዚህም ብልጽግናው ካሰራጨው የፕሮፓጋንዳ መረጃ ህዝብ እንዳይታለልና ሰራዊቱ
ሰራዊቱም እውነታውን እንዲያውቅ አርበኞቹ አሳስበዋል። ብልጽግናው እየመጡልኝ ነው ብሎ በሐሰት መረጃ ካሰራጨባቸው አርበኞች መካከል የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ኮር አዛዡ አርበኛ አዲሱ ደባልቄ አማራን ለማዳን የወጣንለትን ዓላማ ወደ ጎን ብለን ራሳችንን ለማዳን ከትግል መውጣት ለክብራችንም አይመጥንም ብሏል። የአፋድ ወታደራዊ ጽሕፈት ቤት ኃላፊ አርበኛ እያሱ አባተ በበኩሉ ትግል የጀመርነው እጅ ለመስጠት አይደለም፣ ውድ ዋጋ የተከፈለበት ትግል ነው። መላው አማራ ዋጋ የከፈለበትን ትግል አቋርጦ እጅ መስጠት የማይታሰብ ነው ሲል ተናግሯል። የአፋድ ጎንደር ጠቅላይ ግዛት እዝ ተራራው ራስ ጉና ክፍለ ጦር ዋና አዛዥ አርበኛ ባንቲውን በሰጠው አስተያየት ጠላት ከዚህም በላይ እንደሚያደርግ የሚታወቅ ስለሆነ የድምፅ ቅጂውን አቀናብሮ ሲያወጣ ብዙም አልገረመኝም። ምክንያቱም ይህ ስርዓት የተሸነፈና የወደቀ ስለሆነ ከዚህም በላይ ማድረግ ይችላል ብሏል። ከአርበኛ ተሾመ አበባው ጋር ያደረገውን መደበኛ የስልክ ውይይት ሀሳቡን አዛንፈው ፕሮፓጋንዳ የሰሩበት አርበኛ ሀብታሙ ሙላው በበኩሉ እየፈረሰ ያለውና በደም የተነከረ ስርዓት ጋር አብረን ልንሰራ የማንችል መሆናችን ይታወቃል። ይህን የድምፅ ቅጅ በሐሰት አቀናብሮ ያወጣውም እኛ እርስ በርሳችን እንዳንተማመንና እንድንጠላላ ለማድረግ ነው ብለዋል። አራቱም አርበኞች የሰጡትን ማብራሪያ ተከታትለን እንመለስ። ጥንቅቅ ብለን ህዝባችን ስለሚያውቀን ሰራዊታችን ስለሚያውቀን ብዙ ወንድሞቻችን የከፈልንበት ትግል ነው። ውድ ዋጋ የተከፈለበት ነገር ውድ ነው። እንደዋዛ የሚሆን ነገር ፈጽሞ የለም ማለት ነው። እንደተባለው አሁን ስርዓቱ በሽንፈት ላይ ስላለ ብዙ ነገሮችን ያስወራል። እኛ ደግሞ የከፈልነውን ስለምናውቅ በሚገባው ልክ ህዝባችን የሚጠበቅበትን ዋጋ ከፍሏል። የሚጠበቅበትን ምርት የሚጠበቅበትን ድል ሳያገኝ ማናችንም የህዝብ አደራ የተሸከምን ከጀርባችን ከቅርብ ቤተሰብ እስከ ሩቅ ወገናችን መላው አማራ ዋጋ የከፈልልንና ብዙ አደራም የተሸከምን ጭምር ነው። ለመናገር ያለ እድሜያችን በእግዚአብሔር ፍቃድ በዚህ ትግል መሃል ተገኝተን ብዙ አደራ ተሸክመናል። የብዙ ህዝብ ውክልና ነው ያለብን። አሁን እኛ ለራሳችን የምንኖር ሰዎችም አይደለም ፎርዛት ማተርና እንደዚህ አይነት ቂል የሆነ ውሳኔ የሚመኘው ብልጽግና በህልሙ የሚመኘው ካልሆነ በቀር እሱም ራሱ በውን ይሄን እንደማናደርገው ጠንቅቆ ያውቀዋል ማለት ነው። እጃችን ለጠላት ለመስጠት ትግል መውጣት አልነበረብንም። መተመናከር ቅድም እንደተባለው ሳናስብበት አይደለም ያወጣ ነው። ከማንም ያላነሰ ህይወት እያለን ያላነሰ ዕውቀት ያላነሰ መረዳት እያለን የአገሪቱንም የአማራንም ውስብስብ ፖለቲካ ጠንቅቀን ተረድተን ነው የወጣ ነው። ስለዚህ እዚህ ላይ የሚፈጠረው የትኛውም አይነት ነገር አንዲት ነፍሳችን እስኪነጥቀን ድረስ የሚያስደነግጠን ሰዎች አይደለንም እና የሱ አገልጋዮች ብንሆን እንኳን በዚህ ልክ እኛን አብረው እየሰሩ ነው የሚል ቮይስ ሪከርድ አይለቅም ነበረ። የነ ሪከርድ የለቀቀው ምናልባትም ለሱ ተገዥ ስላልሆነና የሱ ተላላኪዎችን መስራት እንዳልቻል ማረጋገጫ ስላገኘ ብቻ እኛን እርስ በራሳችን ለማናቆርና ከሌሎች የትግል ጓዶቻችን እይታውጭ ለማድረግ ታስቦና ታቅዶ የተሰራ ነው። እንደሰማችሁት ቮይስ ሪከርዱም እጅግ በጣም የተቆራረጠና የተቀጣጠለ ነው። እኛ በእያንዳንዱ የትግል ቀናችን መረጃ እንለዋወጣለን። ይህ መረጃ ማውደጊያዎችን በምን መልኩ እናስኪድ የሚል ነው። እንደሰማችሁት ከካፒቴን ጋር ተያይዞ የጠየቀኝን መረጃ የሰጠሁትን መልስ ሙሉ በሙሉ ቆርጠውታል። ከዛ ውጭ ደግሞ በቀጠናዊ ትስስር 204ኛ ኮርና 206ኛ ኮር ጋር በጋራ የሚያገናኙ ቀጠናዎችን ተወያይተንና ተግባብተን በጋራ ለመስራት የተወያየውን ውይይት ሙሉ በሙሉ ቆርጠው መሀል ላይ የራሳቸውን ኤዲቲንግ በመጠቀም ከብልጽግና ጋር እንደራደራለን፣ አብረን ተከባብረን እንሰራለን በሚል መልኩ እነሱ አውጥተውታል ማለት ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች አራቱም አርበኞች ያስተላለፉትን መልእክት በጣና ዴይሊ ሌላኛው ዩቲዩብ ቻናል አማራጫችን ሙሉውን እንድትከታተሉ በአክብሮት እየጋበዝን ወደ ሌላኛው ዜና እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 29 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ህወሓት ዋና አዛዡን ገደለ። በአማራ ህዝብ ላይ ጦርነት ለመክፈት በዝግጅት ላይ የሚገኘው ህወሓት የራሱን ታጣቂ ኃይል ክፍለ ጦር አዛዥ መግደሉ ታወቀ። የክፍለ ጦር አዛዡ የተገደሉት በብልጽግና ሰራዊት ላይ እርምጃ እንዲወሰድ ትዕዛዝ መስጠቱን ተከትሎ በተቀሰቀሰ የእርስ በርስ ጦርነት ወታደራዊ አዛዦችን ጨምሮ የታጣቂ አባላት መሞታቸው
ተረጋግጧል። በኦሮሞ ብልጽግና መሪ ሊመደብልን አይገባም፣ ራሳችንን በራሳችን ማስተዳደር አለብን በሚል ሽፋን የአማራን ህዝብ ታሪካዊ ርስቶች ለመውረር ጦሩን ያዘጋጀው ህወሓት ትናንት ሌሊት የተገደለው የክፍለ ጦር አዛዡ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ኮረም ከተማ ላይ ሰፍረው የሚገኙ የህወሓት ታጣቂዎች የእርስ በርስ ተኩስ መክፈታቸውን ተከትሎ ነው ብለዋል። በኮረም ከተማ ጄኔራል ኃይሌ የከበደ ትምህርት ቤት ላይ ሰፍሮ የሚገኘው የህወሓት ታጣቂ ቡድን እርስ በርሱ በከፈተው ተኩስ በርካታ የታጣቂው አባላት መሞታቸውን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። በዚህ ስፍራ የሚገኘው አርሚ 24 ኮር 3 ጎሽ ክፍለ ጦር የሚባለው የህወሓት ታጣቂ ክንፍ ሲሆን በእርስ በርስ ተኩስ የተገደለው የጎሽ ክፍለ ጦር ዋና አዛዥ ዓለም ሰገድ ገብረ እግዚአብሔር የተባለው የታጣቂዎች መሪ መሆኑ ታውቋል። የትግራይ ሰራዊት እየተባለ የሚጠራው የህወሓት ታጣቂ ቡድን እና ሐራ መሬት የሚል ስያሜ ይዞ የሚንቀሳቀሰው የስምረት ፓርቲ ታጣቂ ኃይል በየጊዜው ጦርነት ሲገጥም የቆየ ሲሆን አሁን ደግሞ ከህወሓት ታጣቂዎች መካከል አርሚ 24 ጎሽ ክፍለ ጦር ከሁለት ተከፍሎ ግጭት በመቀስቀሱ ለሰዓታት የዘለቀ ውጊያ ተካሂዷል። የክፍለ ጦር አዛዡና ሌሎች የታጣቂው አባላት ከመሞታቸው በተጨማሪም 18 የታጣቂ ቡድኑ አባላት ቆስለው ሆስፒታል ገብተዋል ሲሉ የአካባቢው ነዋሪዎች ተናግረዋል። ኮረም ከተማ በሚገኘው የብልጽግናው መከላከያና የፌዴራል ፖሊስ አባላት ላይ የተጠና እርምጃ እንውሰድ የሚል ትዕዛዝ መውረዱን ተከትሎ በተፈጠረ ክፍፍል የህወሓቱ ታጣቂ ቡድን አዛዡ ዓለም ሰገድ ገብረ እግዚአብሔር ሊገደል መቻሉን የዓይን እማኞች ገልጸዋል። በዚህ ምክንያት በተፈጠረ ክፍፍል ራያ አላማጣ፣ ራያ ባላ፣ ራያ ዛታ እንዲሁም ኦፍላ አካባቢ የሚገኙና ከህወሓት ታጣቂዎች ጋር ተቀላቅለው የሚገኙ ታጣቂዎች በክፍለ ጦር አዛዡ ታጋይ ዓለም ሰገድ ገብረ እግዚአብሔር ላይ እርምጃ እንደወሰዱበት ተገልጿል። በዚህ አቅጣጫ ከሚገኙ የታጣቂ ቡድኑ አባላት በተጨማሪም በትግራይ ክልል የማይጨውና አንደርታ ቀጠና የመጡ ታጣቂዎችም ከአድዋ ቡድን ስምሪት አንቀበልም የሚል ግልጽ አቋም አስቀምጠዋል ሲሉ ምንጮች ተናግረዋል። ይህን ተከትሎ በኮረም የሚገኘው የህወሓት ታጣቂ ቡድን ከሁለት ቦታ ተከፍሎ ለየብቻ ሰፍሮ እንደሚገኝ ዓይን እማኞች ገልጸዋል። ይህ በእንዲህ እንዳለ ዛሬም አማራ ነኝ ማለት ወንጀል ሆኗል ሲሉ የራያ አላማጣ ነዋሪዎች ተናገሩ። በየቀኑ የአፈናና የእስር ዜና የሚሰማበት ራያ አላማጣ በትናንትናው ዕለትም ከ12 በላይ ወጣቶች በህወሓት ታጣቂዎች ታፍነው መወሰዳቸው ታውቋል። የጣና ቴሌቪዥን ምንጮች እንደገለጹት በአላማጣ ከመቼውም ጊዜ በላይ የጅምላ እስርና ስውር ግድያዎች ተበራክተዋል ብለዋል። በትናንትናው ዕለት በራያ ጨርጨርና ወይራው በሚባሉ ስፍራዎች 12 ወጣቶች በህወሓት ታጣቂዎች ታፍነው መወሰዳቸውን የሚናገሩት ምንጮቻችን ወጣቶቹ የታፈኑበት ምክንያት አማራንን ትላላችሁ በሚል ምክንያት ነው ሲሉ አክለው ገልጸዋል። ትናንት በህወሓት ታጣቂዎች የታፈኑት ወጣቶች ይህ ዜና እስከተጠናቀረበት ሰዓት ድረስ በህወሓት ወታደራዊ ካምፕ ውስጥ እንደሚገኙ ገልጸዋል። በራያ ቀጠና በመዝናኛ ቦታዎችም ሆነ ሌሎች መሰባሰቢያ ቦታዎች በጋራ ተቀምጦ ስለ ራያ አማራነት ማውራት ስጋት ሆኗል የሚሉት የአካባቢው ነዋሪዎች አሁን በራያ እየተደረገ ያለው የጅምላ እስርና ስውር ግድያ ከ10 ዓመት በፊት ከነበረው የከፋ ነው ብለዋል። በትናንትናው ዕለት በህወሓት ታጣቂዎች ታፍነው ከተወሰዱት ወጣቶች መካከል መምህር ሰኢድ እንድሪስ፣ ግርማይ ሀጎስ፣ ሙሉጌታ ሀብተማርያም፣ ሞላ ብላቸው፣ ናትናኤል ሀጎስ፣ ጌታቸው ብርሃኑ የተባሉ ወጣቶችና ሌሎች በስም ያልተጠቀሱ ስለመኖራቸው ተገልጿል። በራያ አላማጣ እስከ ዛሬዋ ዕለት ድረስ በህወሓት የተፈናቀሉ አማራዎች ቁጥር ከ2000 በላይ መሆኑን የአካባቢው ነዋሪዎች ይናገራሉ። የአካባቢው ነዋሪዎች ስለ ጉዳዩ አስከፊነት ሲናገሩ አሁን ያለን ብቸኛ አማራጭ አማራነታችን መካድ ወይም እስከ መጨረሻው እስትንፋሳችን ድረስ ለአማራዊ ማንነታችን መታገል እንጂ መብታችን የሚያስከብርልን መንግስትም ሆነ በአማራነታችን ከጎናችን ቆሞ የሚታደገን ኃይል አለመኖሩን አረጋግጠናል ብለዋል። ወደ መጨረሻው ዜናችን እናልፋለን። የጠቅላይ ሚኒስትሩ ቅማሎችና ሌሎችም የቀድሞዋ የጀባ ሰላይ ማርታ እጮኛ የነበረው ዋለልይ መኮንን የሞተበትን ቀን የብልጽግናው መንግስት በዛሬው ዕለት አክብሮ ውሏል። በክብረ በዓሉ ላይ የተገኙት የብልጽግናው ሊቀመንበር ያስተላለፉት መልእክት በርካቶችን አነጋግሯል። የብልጽግናው ሊቀመንበር በክብረ በዓሉ ላይ ተገኝተው ባደረጉት ንግግር የኢትዮጵያን ጠላቶች እንደ ጸጉር ቅማል አራግፈን እንጥላቸዋለን ሲሉ ተናግረዋል። የብልጽግናው ሊቀመንበር የኢትዮጵያ ጠላቶች ያሏቸውን አካላትን ባይገልጹም እነዚህን አካላት ግን እንደ ጸጉር ቅማል እናራግፋቸዋለን ብለዋል። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። በዚህ የብልጽግናው ሊቀመንበር ንግግር ላይ በመነሳት ለመሆኑ በመሪነት ደረጃ የሚገኙ ሰዎች በዚህ ልክ ጸያፍና ነውረኛ ቃላትን ይጠቀማሉ ወይ የሚል ጥያቄ ለጣና ቴሌቪዥን ተንታኞች አቅርበንላቸው ነበር።
ተንታኞች አስተያየታቸውን የሚሰጡት ከዓመታት በፊት አቶ መለስ ዜናዊ በህዝብ ተወካዮች ምክር ቤት ያደረጓቸውን 2 ንግግሮች በማስታወስ ነው። የኢትዮጵያ ሰራዊት ወደ ሶማሊያ ገብቶ ከአልሸባብ ጋር እየተዋጋ በነበረበት ወቅት የምክር ቤት አባሉ አቶ ቡልቻ ደመቅሳ ሰራዊታችን በሰው ሀገር ይህንን ያህል ዋጋ እየከፈለ እስከ መቼ ይቆያል? የገባነው ሽብርተኝነትን ለመዋጋት ተብሎ ብዙ ጊዜ ያሳለፈ ሰራዊታችን ከሶማሊያ የምንወጣው መቼ ነው ብለው ሲጠይቁ አቶ መለስ የሰጧቸው ምላሽ የምንዋጋው እኮ በኮንዶም አይደለም በማለት ነበር የመለሱት። ይህ የአቶ መለስ ዜናዊ ንግግር በቀኑ ቀጥታ ስርጭት በቴሌቪዥን ከተላለፈ በኋላ በምሽቱ ተቆርጦ እንዲቀር ተደርጓል። እንዲሁ በሌላ ጊዜ ደግሞ በኢትዮጵያ ተደጋጋሚ የመብራት መጥፋት አጋጠመ። እንዲያውም በአንድ አጋጣሚ ማጨራሽ ሂላሪ ክሊንተን ንግግር እያደረጉ መብራት ጠፋ። በዚያን ወቅት የግድቦች ውሃ ስላለቀም መብራት በፈረቃ የሆነው ግድቦቹ እስኪሞሉ ነው የሚል ማብራሪያ ከኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ተሰጥቶ ነበር። ሰኔ መጨረሻ ላይ በተካሄደው የምክር ቤት ስብሰባ አቶ መለስን ከቀረቡላቸው ጥያቄዎች መካከል መብራት በፈረቃ የሆነው ግድቦቹ እስካልሞሉ ነው ተብሎ ነበር። ነገር ግን በዚህ ክረምት መብራት በፈረቃ ሆኖ ቀጥሏል፣ ግድቡ እስካሁን አይሞላም ወይ የሚል ሲሆን ለዚህ ጥያቄም የህወሓትና የኢህአዴግ ሊቀመንበሩ ሲመልሱ የምንሞላው እኮ ግድብ እንጂ ባልዲ አይደለም ብለው ነበር የተናገሩት። አቶ መለስ ዜናዊ በፊት የነበሩ ኮሎኔል መንግስቱ ኃይለማርያምም ይሰጧቸው የነበሩ አስነዋሪ ንግግሮች በተመሳሳይ የሚታወሱ ናቸው። የእሳቸውን ንግግሮች በዚህ ጽሑፍ ማካተት ከሰደበኝ አምጥቶ የነገረኝ ይሆንብናልና እናልፈዋለን። የዛሬው የብልጽግና ሊቀመንበር የተናገሩት ንግግር በብዙ መልኩ ከመሪዎች ብቻ ሳይሆን 15 ዓመት ካለፈው ታዳጊ እንኳን የሚጠበቅ አይደለም ሲሉ ተንታኞች አስተያየታቸውን ይጀምራሉ። ምንም እንኳን የቀደሙት መሪዎችን በተመሳሳይ የአፍ ወለምታ ይሁን ወይም በሌላ ጉዳይ ምክንያት ሊሆን ይችላል የማይገቡ ቃላትን ቢናገሩም የአሁኑ የብልጽግናው ሊቀመንበር የተናገሩት ንግግር ግን እጅግ ነውር መሆኑን ተንታኞች ይገልጻሉ። እያንዳንዱ ሰው የሚመዘነው በንግግሩ ነው የሚሉት የፖለቲካ ተንታኞች የግለሰቦች ማንነት የሚለካው በግብራቸውና በንግግራቸው ነው። እያንዳንዱ ንግግር ከግለሰቦቹ ስብዕና ጋር የሚገናኝ ነው። ዛሬም ጠቅላይ ሚኒስትሩ የተናገሩት ንግግር ኢትዮጵያውያንን ያስደነገጠ ነው ብለዋል። በዚህ ሰዓት የ15 ዓመት ልጅ እንኳን ይህንን ቃል አይጠራውም ሲሉ የሚናገሩት ሌላው አስተያየት ሰጪ በበኩላቸው በመጀመሪያ ደረጃ የኢትዮጵያ ጠላቶች ተብለው በጠቅላይ ሚኒስትሩ የተገለጹት ኃይሎች የትኞቹ ናቸው? በሚገባ መነጋገር ካለብን በዚህ ሰዓት ከብልጽግናና ከፓርቲው ሊቀመንበር በላይ የኢትዮጵያ ጠላት የለም ይላሉ። ከብልጽግና በላይ የኢትዮጵያ ጠላትም ሆነ ብሔራዊ ስጋት የለም የሚሉት እኒው አስተያየት ሰጪ በህዝብ ላይ ድሮን የሚያዘንብ ትምህርት ቤቶችን ዘግተው ታዳጊዎችን ወደ ጦር ሜዳ የሚልኩ ዩኒቨርሲቲዎች እንዲዘጉ ተደርገው ወጣቶችንና ታዳጊዎችን ለአረብ ሀገራት አሳልፎ የሚሸጥ የሙስናና የዘረኛ ስርዓትን አስፋፍቶ የዘረጋ ስርዓት ከዚህ በላይ የህዝብና የአገር ጠላትም ስጋትም ሊኖር አይችልም። የእሳቸውን ቃል መጠቀም ባልፈልግም መራገፍ የሚገባቸው ራሳቸው ጠቅላይ ሚኒስትሩና እሳቸው የሚመሩት መንግስት ነው በማለት በዝርዝር ተናግረዋል። የብልጽግናው ሊቀመንበር ከዚህ በፊትም በተመሳሳይ የሰጧቸው ንግግሮች አወዛጋቢና አነጋጋሪ እንደነበሩ አይዘነጋም። አንድ ባልደረባቸውን ጀዝባ ብለው የተሳደቡበት ክስተት የሚታወስ ሲሆን በሌላ ጊዜ ደግሞ የኢትዮጵያ ህዝብ ሾርት ሚሞሪያም ነው ማለታቸውም አይዘነጋም። እኔን ከነካችሁ አዲስ አበባ በመቶ ሺዎች የሚቆጠር ህዝብ አልቆ ከተማዋ በደም ትታጠባለች ሲሉ ዛቻ ያስተላለፉበትም ይታወሳል። እነዚህን የቀደሙ የብልጽግናው ሊቀመንበር ንግግሮች ያስታወሱ አስተያየት ሰጪዎች በዛሬው ንግግራቸው ላይ ያላቸውን ሐሳብ ሲገልጹም ከብሪት ህዝብን ከመናቅና አላዋቂነት ከፈጠረው ትዕቢት የመነጨ ነው ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 29 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር